ዛሬ ወደ ትዳር ጉዳይ እስቲ እንግባ። ትዳር አብዛኞቻችን ትዳርን የተረዳንበት መንገድና በተለይ ይሄ ነገር ላላገቡት ወንድምና እህቶች ይጠቅማል፣ ላገቡትም ይጠቅማል፣ አግብተው መሀል ላይ ያሉ ወደ መቋጨት እየሄዱ ያሉ ወንድም እህቶችንም ይጠቅማል ማለት ነው። ኦኬ بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد. السلام عليكم ورحمة الله وبركاته. الله سبحانه وتعالى بتكبر وقالوا سيناقر يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير. إلى الله سبحانه وتعالى الله زند توداجنا كف على بوتا ያለው አላህን የፈራ ነው። የሰው ልጆች ደግሞ እኛ ሁላችንም የተፈጠርነው ከአደምና ከሐዋ እንደሆነም ረብ العزة والجلال በዚሁ አያ ነገረን። ስለዚህ መጋባት የሚባለው ነገር አላህ Subhanahu Wa Ta'ala ለሁሉም የሰው ልጆች መንገድ ያደረገው ሰዎች የሚባዙበት፣ ፍቅራቸውን የሚገልጹበት፣ ሰላማቸውን የሚያገኙበት እንዲሁም ደግሞ በተቃራኒው ከተበላሸ ደግሞ ሰላማቸው የሚናጋበት፣ ህይወታቸው የሚመሰቃቀልበት፣ ወደፊት ለመራመድ ትልቅ እንቅፋት የሚሆንባቸው እድል ሊያጋጥም ይችላልና ስለዚህ ትዳር የሚባለው ነገር እንዴት አድርገን ማየት አለብን የሚለው ነገር ነው ኢንሻአላሁ ተዓላ ዛሬ አብረን የምናየው። መጀመሪያ ስንጀምር ስለ ምርጫ ጉዳይ ነው የምናነሳው። አግብተው ለፈቱት ሲያሉን ነው ለነሱ መጥቷል። ለነሱ ነው እንዲሁም ትልቁ ምክር ብዬ ማስበው መጨረሻ ላይ ነው ያስቀመጥኩት እሱኛውን። መጀመሪያ ላይ ግን ስለ ትዳር ጉዳይ ሲነሳ ምርጫ ነው አይደለም የሚቀድመው። ከመጀመሪያ ጀምረን እስከ መጨረሻው ድረስ እንሂድ። መጀመሪያ ምርጫ ነው የሚቀድመው። አንድ ሰው ከማግባቱ በፊት ምርጫ ይመርጣል። ሹፍ አብዛኛው ሰው የሚወድቀው ይባላል ትዳር ላይ። አብዛኛው የትዳር ውድቀት የፍቺ መነሳት የሚጀምረው ከትዳር በፊት ነው። ብዙ ሰው ትዳር ከተጋቡ በኋላ የሚፈርስ ይመስላቸዋል ወይ ደግሞ ከተጋቡ በኋላ የሚናጋ ይመስላቸዋል። ትዳር መፍረስ የሚጀምረው መናጋት የሚጀምረው ከመጋባታችን በፊት ነው። ምክንያቱም አንድ ግለሰብ ምርጫው ላይ የሚሳሳት ከሆነና መጥፎ ምርጫ የሚመርጥ ከሆነ መጥፎነት ብቻ አይደለም ባይ ዘ ወይ ከሱ ጋር የማይመጣጠን ከሱ ጋር የማይሄድ ምርጫ የሚመርጥ ከሆነ አንዳንድ ጊዜ ባልም መልካም ሆኖ ሚስትም መልካም ሆና እርስ በራሳቸው ግን አብረው መሄድ የማይችሉ ሊሆኑ ይችላሉ። እንደዚያ ያለ ምርጫ ካጋጠማቸው ውድቀቱ የሚነሳው ከጅምሩ ነው ማለት ነው። ወደ ትዳር ገብተው ሳይኖሩ ውድቀቱ ይጀምራል። ያው በእርግጠኝነት በውድቀት የጀመረ ነገር ደግሞ ወዴትም አይሄድም፣ ቀስ ብሎ ወደ መድረሻው ነው የሚሄደው ማለት ነው። ስለዚህ ትዳር የሚባለው ነገር ትልቁና ዋነኛው ነገር ምርጫ ስንመርጥ ስናገባ ወሳኝነት አለው። መምረጥ ሲባል እንዴት ነው የሚመረጠው? መምረጥ ማለት 2 ዓመት 3 ዓመት መጠናናት በሚል መቆየት ነው ወይስ እንዴት ነው? መምረጥ ብሎ ማለት ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እኮ ሲናገሩ تنكح المرأة ل4 ብለው ተናግረው ስለ ወንድ ልጅ ሲናገሩ ማለት ነው የሴት ልጅን እኮ ሰው የሚያገባው ለአራት ነገር ነው። لمالها ولجمالها ولحسبها ولدينها። አንደኛ ለንብረቷ ነው፣ ሁለተኛ ለውበቷ ነው፣ ولحسبها ሶስተኛ ደግሞ ለቤተሰቦቿ ክብር የሚባል የተከበረ ቤተሰብ የሚባል አይነት፣ አራተኛው ደግሞ ለዲኒሃ ነው ለዲኗ ነው። ከዚያም ምን አሉ ሰለላሁ ዐለይሂ ወሰለም فاظفر بذات الدين። ባረከላሁ ፊኩም። ኮሜንት ላይ አትረብሹኝ፣ ኮሜንት ዝጉ እስቲ ሞዴሬተሮች። ባረከላሁ ፊኩም፣ ኮሜንት ዝጉ። ጀዛኩሙላሁ ኸይራን። ኮሜንት በጣም እየረበሸኝ ነው። ኮሜንት ዝጉ። ምክንያቱም የግድ ስክሪኑን ሳይ ይመጣል ስክሮል ያደርጋል እንዳልናገር ያደረገኝ ስለሆነ ኮሜንቱ ዝጉልኝ። ባረከላሁ ፊኩም። ولحسبها ولدينها ይላል። ከነኛ አራቱ መካከል የመጀመሪያው لمالها ነው ያለው፣ ለንብረቷ ነው ሴትን የምታገባው። ولحسبها ولجمالها ለውበቷ ነው የምታገባው። ولحسبها ለቤተሰቦቿ ክብር ብለ ወይ ደግሞ የሆነ የተከበረ ቤተሰብ የሚባል አይነት ከዚያ ቤተሰብ ከሆነች ማንንም ሰው መዛመድ ስለሚፈልግ። አራተኛው ደግሞ ولدينها ለዲኗ ነው። ነብያችን መጨረሻ ላይ ምን አሉ? فاظفر بذات الدين አሉ። ዲኗን አይተህ ምረጥ፣ የምትመርጠው ከዲን በኩል ጥሩ የሆነችው አንተሁን ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ስለ ሴት ልጅ ሲናገሩ ሴት ልጅስ ምን ትምረጥ ነው ያሉት?
ሴት ልጅ እንድትመርጥ ያዘዙት ሱብሃንአላህ የሴት ምርጫ ጋር ሲመጡ ነብያችን ሰለላሁ ዐለይሂ ወሰለም መምረጥ ያለባትን ብቻ ሳይሆን حتى የወንዱ ምርጫ ራሱ በዲን በኩል ሲባል ምን ለማለት እንደተፈለገም ሸርህ ያደረገ ንግግር ነበር የተናገሩት ምንድነው ያሉት اذا جاءكم من ترضون دينه وخلقه فزوجوه ያሉት اذا جاءكم የሆነ ሰው የመጣባችሁ እንደሆነ من ترضون دينه وخلقه እምነቱን ወይ ደግሞ ዲኑንና وخلقه ስነ ምግባሩን የምትወዱለት የመጣላችሁ እንደሆነ ሊያገባ ልጃችሁን ሊጠይቅ የመጣ እንደሆነ እህታችሁን ሊጠይቅ የመጣ እንደሆነ فزوجوه አሉ አጋቡት ፍቀዱለት ያግባ ስለዚህ አሁን እዚህ ጋር ሁለት ነገር ነው ያነሱት ሰለላሁ ዐለይሂ ወሰለም ቅድም ስንት ነገር ነው ያነሱት فظفر بذات الدين ብለው ዲንን ብቻ ነበር ያነሱት አይደል ያን ዲን አንደርስታንድ የምናደርገው በዚህኛው ሐዲስ ላይ ነው من ترضون دينه وخلقه አሉ ስነ ምግባሩን የምትወዱለት ሰው ስለዚህ ለትዳር የሚመጣ ሰው ዲኑ ራሱ የሚለካው በስነ ምግባሩ ነው ማለት ነው ሶላት ዲን ነው نعم ዲን ነው ጾም ዲን ነው نعم ዲን ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ መከተል ዲን ነው نعم ዲን ነው የነብዩ ሰለላሁ ዐለይሂ ወሰለም ከመከተል ደግሞ ትልቁና አንደኛው የሚባለው انما بعثت لأتمم مكارم الاخلاق የስነ ምግባር ጫፍ ላይ የነበሩትን ትልቁን ነብይ ይከተላል የሚል ሰው ራሱ ስነ ምግባር ከሌለው እንዴት ተደርጎ ነው ዲን አለ የሚባለው አንዳንድ ሰዎችን ብትመለከቱ والله በመናሳዝም መልኩ አንዳንዶቻችንን ብንመለከት ወደ ራሳችን እንኳን ተመልሰን ብንመለከት ሰላት ላይ ምንም ማንል ጾም ላይ ምንም ማንል ዘካ ላይ ምን ላይ አለንበት ግን ስነ ምግባር ጋር ስንመጣና ሙዓመላ ሰዎችን ሙዓመላ ስናደርግ ራሳችንን ስናይ ሙዓመላችን በጣም የወረደ ነው ከነብያችን ሰለላሁ ዐለይሂ ወሰለም ጋር በጣም ተራርቀን ራሳችንን እናገኘዋለን ወይ ደግሞ ሌላ ዲነኛ የምንለውን ሰው ስነ ምግባሩ ጋር ቀረብ ብለህ ስታይ ከነብዩ ሰለላሁ ዐለይሂ ወሰለም በጣም የራቀ መሆኑ ይገባሃል የትዳር ጉዳይ ላይ ስንመጣ ደግሞ ሁሉም ቦታ እኮ ከዲን የሚያስፈልግ የሆነ ፓርት አለ አይደል የትዳር ጉዳይ ላይ ደግሞ ከዲንም በጣም አስፈላጊው ፓርት የአኽላቅ ፓርት ነው ምክንያቱም ሲባል ትዳርን ነው እየመራህ ያለው ወደፊት እያሻገርክ ያለው ቤተሰብን ነው ትግስት የሚፈልግን ወደፊት ለማራመድ በጣም ሰብር የሚያስፈልገው ብዙ ነገሮችን ልታልፍ የሚጠበቅብህን ነገር ልታራምድ ነው ስለዚህ ትልቁና ዋነኛው ትዳር ውስጥ የሚያስፈልገው የዲኑ ፓርት ልክ ሌሎች የዲን ፓርቶች እንደሚያስፈልጉት ሁሉ ልክ ሰላት እንደሚያስፈልገው ጾም እንደሚያስፈልገው ዘካ እንደሚያስፈልገው የሰውን ሐቅ መጠበቅ እንደሚያስፈልገው ስነ ምግባር በጣም አስፈላጊ ነው ትዳር ላይ ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ትምረጥ ሲሉ ሰላተ ለይልን ተነስተው የሚቆም ምናምን ብለው ለብቻ ጠርተው እንትን አላሉም ግን ለብቻ የጠሩት ምንድነው ወኹሉቀሁ ነው ያሉት ስነ ምግባሩን የምትወዱለት ሰው እንዴ ስነ ምግባር ከዲን አይደለም እንዴ አለ ከዲን الاسلام ነው ስነ ምግባር እንዲሁ ነብያችን እኮ ሊሞሉ የመጡት ስነ ምግባርን ነው ግን ስነ ምግባር ለብቻ ተነጥሎ ከተጠቀሰ ይባላል የሆነ ዓም ውስጥ መጠቀስ የሚቻል ነገር ወደ ኻስ መጥቶ ለብቻ የሚጠቀስ ከሆነ ያ ነገር ስፔሻል የሆነ ትልቅ ቦታ እንዳለው ለመግለጽ ነው ይባላል ዑለሞች ዘንድ شوف ለምሳሌ ያክል ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ لا تزال قدم عبد يوم القيامه حتى يسأل عن 40 አሉ አንድ ባሪያ ከአራት ነገር እስኪጠየቅ ድረስ ከቂያም ሜዳ እግሩ አትንቀሳቀስም የመጀመሪያው عن عمره فيما افناه وعن شبابه فيما ابلاه እድሜው ምን ላይ እንደጨረሰና ወጣትነቱ ምን ላይ እንዳበሰበሰ አሉ ምን ላይ እንዳጠፋው እንዴ ከእድሜ ውስጥ አይደለም እንዴ ወጣትነት ሲባል አው ከእድሜ ውስጥ ነው ግን ከእድሜ ውስጥም ሆኖ የእድሜ ትልቁ ፓርትን የሚይዘው ወጣትነት ነው የምትሮጥበት ወጣትነት ነው የምትማርበት ወጣትነት ነው የምትሰራበት ወጣትነት ላይ የሰራኸውን ነገር ነው ሽምግልና ላይ እየበላህ የምትኖረው ወጣትነት ላይ የተማርከውን ትምህርት ነው እድገት ላይ ወይ ደግሞ ጉልምስና ላይ ወይ ደግሞ ሽምግልና ላይ እያስተማርክ ወይ ደግሞ እየጨመርክ የምትቀጥለው መማሩ ነው ስለዚህ ነብያችን የሆነን ነገር ከተናገሩ በኋላ ዓምን ጠቅሰው ከዚያ ሙሉ ውስጥ የሆነን ፓርት ነጥለው ከተናገሩ ያቺ ፓርት ትልቅ ቦታ አላት ማለት ነው የትዳር ጉዳይ ላይ اذا جاءكم من ترضون دينه አሉና وخلقه አሉ ስነ ምግባሩ خلق ስነ ምግባር ከዲን አይደለም ከዲን ነው ግን የበለጠ ትልቅ ፎከስ ወደ ስነ ምግባር እንዲደረግ ስለፈለጉ ነው ሐቂቀተን እስቲ ወደ ራሳችን እንመለስ የሆነች ልጅ ስታገባ በስነ ምግባር ነው የምናገባው በአፍንጫ ነው እንተዋወቅ የለ እንዴ አፍንጫዋ ቀጣለ ጆሮዋ እንትን ሆነ ከንፈሯ እንደዚያ ሆነ ቅንድቧ እንደዚያ ሆነ በዚያ ነው ሰው የሚጋባው ስለዚህ አሁን ከመጀመሪያው አበላሸነው ማለት ነው መጀመሪያው ጋር ስንመጣ ምርጫ ላይ አበላሸነው ነብያችን ሰለላሁ ዐለይሂ ወሰለም ሹፍ
ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን መንገድ የተከተለ ሰው አበደን አይወድቅም። ለምን ሲባል እሳቸው ሁሉንም ነገር አሟልተው ስላስቀመጡ። መን ተርደውነ ዲነሁ ወኹሉቀሁ የእሷን ስነ ምግባር እንዴት አድርጌ ነው ማወቅ የምችለው? ከእሷ ጋር እየኖርኩ ነው እንዴ? ላ ከእሷ ጋር መኖር እኮ አይጠበቅብህም። ከእሷ ጋር የሚኖሩ ጎረቤቶች አሏት፣ ከእሷ ጋር የሚኖሩ ሰዎች አሉ። እነሱን ሄደህ በማጣራት የእሷን ማንነት በደንብ አድርገህ ልታውቅ ትችላለህ። አንቺም ደግሞ ስለሱ ለማወቅ የምትፈልጊ ከሆነ ምን ያህል ወደ አላህ ቅርብ እንደሆነ፣ ምን ያህል ስነ ምግባሩ ጥሩ እንደሆነ፣ በተለይ በንዴት ሰዓት ላይ ምን አይነት ባህሪ እንዳለው ማጣራት። ሲናደድ ራሱን መቆጣጠር የማይችልና የፈለገን ነገር የሚያደርግ ሰው ከሆነ ከባድ ይሆናል። ምክንያቱም ትዳር የሚባለው ነገር ትልቅ ትዕግስት ስለሚያስፈልገው፣ ትዕግስት ዋናው ቁልፍ ስለሆነ እና መሰል ነገሮች አሉ። እልህም በደንብ አድርጎ የሚጋባ ሰውም ከባድ ነው ከሱ ጋር ለመኖር። ምክንያቱም ትዳር ውስጥ እልህ የሚገባ ከሆነ የሆነ መጥፎ ሰዓት ላይ ትልቅ ጥፋት እኮ አይደለም ፍቺን የሚያመጣው፣ ትናንሽ ጥፋቶች ናቸው። ትላልቅ ጥፋቶችማ ወዳጅ ዘመድ ስለሚሰማ ብዙም አይጎዱም። ትናንሽ ጥፋቶች ሲመጡ ግን እልህ አለበት፣ አንቺም እልህ አለብሽ፣ ግጭቱ ይነሳና ሌላ ነገር ይፈጠራል። ስለዚህ ምንድነው ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ አስምሩባት። ከዲን አልኢስላም ነብያችን ሰለላሁ ዐለይሂ ወሰለም ስሩ ያሰመሩት ስነ ምግባርን እንደሆነ የትዳር ጉዳይ ላይ ስንትና ስንት ዲነኛ የሆነ ሰው ዲነኛ የሆነችን ልጅ አግብቶ አብሮ መኖር ከብዷቸው ተፋቱ። ለምን ብላችሁ ተመልሳችሁ ስታዩ እሱም የሰላት ጉድለት የለበትም፣ እሷም የሰላት ጉድለት የለባትም፣ የጾም ጉድለት የለባቸውም። ሁለቱም በጣም ጎበዞች ናቸው ኢባዳ ላይ። ወላኪን ከዲን አልኢስላም ትንሽ ኢህማል ያደረጉት ነገር አንዱ ከሁለቱ አንዳቸው ወይ ደግሞ ሁለቱም ኢህማል ያደረጉት ነገር ቢኖር የአኽላቅ ቦታ ላይ ሊሆን ይችላል። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም የሆነ ነገር ሲናገሩ ፍቱን የሆነ መድኃኒት ነው የሚያስቀምጡት እሳቸው ያስቀመጡትን ነገር ከተከተልን ደግሞ ስለማንወድቅ ማለት ነው። ስለዚህ ያለው ነገር ምንድነው? እውነት በምንድነው እየመረጥኩ ያለሁት የሚለውን ተመልሰን እንይ። ስለዚህ ምርጫ ጋር ስንመጣ ትልቁና ዋነኛው የምርጫ መስፈርት ስነ ምግባር ይሁን፣ ዲኑ ይሁን። ሰላትን የማይሰግድ ሰው፣ የአላህን አማና የማይወጣ ሰው እንዴት አድርገሽ ነው ትዳሩን ወደፊት ያራምዳል እንዴ? ሰላት ብሎ ማለት እኮ ሹፊ እህቴ በደንብ አድርገሽ ስሚኝ። ሰላት ብሎ ማለት አላህን ከባሪያው ጋር የሚያስተሳስር፣ ባሪያውን ከኢስላም ጋር የሚያስተሳስር ነው። ገብቷችኋል ክብደቱ? ሰላት ብሎ ማለት ባሪያውን ከኢስላም ጋር የሚያስተሳስር ማለትም ሰላትን ያልሰገደ ሰው ካፊር ነው። ካፊር መሆን ምንም ግድ ያልሰጠው ሰው፣ ያልገደደው ሰው፣ ምንም እንትን ያላለው ሰው፣ ሰላትን ያልሰገደ ሰው ሰላትን የሚያክል ትልቅ አማና ነብያችን እኮ ሰለላሁ ዐለይሂ ወሰለም አሰላሁ ወመለከት አይማኑኩም ሲሉ ነበር ሊሞቱ አፋፍ ላይ ሆነው። ሰላት ብሎ ማለት እኮ በጣም ትልቅ አማና እኮ ነው እንዴ! በኩፍር ከተነገሩ ዒባዳዎች እኮ ትልቁና ዋነኛው ሰላት እኮ ነው። ሰላትን ያልጠበቀ ልጅ፣ ሰላቱን በጊዜ መስገድ ያልቻለ ልጅ፣ ሰላትን የሚያህል ትልቅ የአላህን አማና ያልተወጣ ልጅ እንዴት አድርገሽ ነው ያንቺን አማና ይወጣል ብለሽ አምነሽ ያገባሽው? አይ አስተካክለዋለሁ፣ ያስተካክልሻል በደንብ አርጉ፣ እርግጠኛ ሁኚ። ከጌታው ጋር ሰላም ያልሆነ ሰውና መን ተርደውነ ዲነሁ እኮ ነው የተባለው። የዲን ዋናው ነገር ደግሞ አኽላቅ ደግሞ ዋነኛው ከአላህ ጋር ሱብሓነሁ ወተዓላ አኽላቅ የሚባል በነገራችን ላይ ሙዓመላ ነው። ሙዓመላ የሚባለው ደግሞ ሙዓመለቱል ዐብዲ መዓ ነፍሲሂ፣ ሙዓመለቱል ዐብዲ መዓ አልገይሪ፣ ሙዓመለቱል ዐብዲ መዓ ረቢሂ የሚባል ነገር አለ። ባሪያው ከራሱ ጋር የሚሄድበት መንገድ፣ ከራሱ ጋር የሚኗኗርበት መንገድ። ባሪያው ከራሱ ጋር ሲባል የሚጠብቀው ንጽህናው፣ ራሱን ለማሳደግ ትምህርትን ለመማር ራሱን ለመለወጥ የሚያደርገው ጥረት፣ ከሌሎች ጋር ሲባል ደግሞ ምላሱን የሚጠብቀው ነገር፣ ከሌሎች ጋር የማይጋጨው ነገር፣ እሱ ነገር። ከዚያ አለፍ ስትሉ ደግሞ መዓ ረቢሂ ነው፣ ከጌታው ጋር የሚኗኗርበት መንገድም ከአኽላቅ አንዱ እኮ ነው። ተርደውነ ዲነሁ ወኹሉቀሁ ሲባል እንዴ የጌታውን ትልቁን አማና ያልተወጣ ሰው፣ ኩፍር መሆኑን እያወቀ ሰላትን የሚዳፈር ሰው አንቺን መበደል እኮ ኩፍር እኮ አይደለም። ተግባባን? አንቺን መበደል እኮ ኩፍር እኮ አይደለም። ካገባሽ በኋላ አንቺን ቢበድልሽ ኩፍር አይደለም። ያ ኩፍር የሆነን ትልቅ ነገር ደፍሮ እያደረገ ያለን ሰው አይ እኔ አይበድለኝ ከተጋባም በኋላ ያስተካክልሻል በደንብ አድርጎ። ስለዚህ እህቴ ተጠንቀቂ። የጌታውን ይህን የሚያክል ትልቅ አማና የማይወጣ ሰው ደፍረሽ አትግቢበት። ደፍረሽ ከገባሽበት ግን እያየሽ ግቢበት፣ እያወቅሽ ግቢበት። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈظፈር ቢዛት ዲን አሉና ዲን የሌላትን ካገባስ ተሪበት የዳክ አሉ። ልክ ለሴትም እንደዚያው ነው። ዲን የሌለውን ሰው፣ አላህን የማይፈራ ሰው፣
የአላህን ድንበር ምንም ነገር የማይጠብቀን ሰው አግብተህ ከሆነ ግን ተሪበት የዳክ ነው፣ አመዳፋሽ ያርግሃሉ። ምክንያቱም አመድ ታፍሳለህ አብሽር እንደማለት ነው፣ አፈር ትበላለህ ነው። ትዳርህን በሰላም አትኖራትም። ስለዚህ ወንድሞችና እህቶች ሰላማዊ ህይወትን የምትፈልጉ ከሆነ ለትዳር አጋርነት የምትፈልጉትን ሰው ጸጉሩን እከሌ እኮ መላጣ ነው፣ እከሌ እኮ ጸጉሩ ፍሪዝ ነው፣ እከሌ እኮ ቅንድቡ እንትን ነው። ስንትና ስንት ጸጉር የሌላቸው ወንድሞቻችን ስንትና ስንት ጸጉሩን አጎፍሮ ፍሪዙን ፈርዞ ፏ ብሎ ኩል ሰው መስሎ የሚሄደውን ሰው ወላሂ 15ቱን 20ውን 30ውን 100 ሰው የሚቦንሱ አሉ። እንዲህ ስታያቸው እንትንም አትላቸው። እከሌ ቦርጫም ነው። አሁን እኮ እንደዚያ ተጀመረ ታውቃላችሁ። እከሌ መላጣ ነው፣ እከሌ ቦርጫም ነው፣ እከሌ አጭር ነው፣ እከሌ እንትን ነው፣ እከሌ ቀውላላ ነው። ታዲያ ምርጫው በዚያ ከሆነ ከዚያ በኋላ የሚፈርሰው ትዳር ለምንድን ነው የሚገርምሽ? መጀመሪያ ሳየው መልካም ሰው መስሎኝ ነበር። ሁሉም ሰው የምርጫ ቅስቀሳ ላይ መልካም ነው። የትኛው መንግስት 5 ዓመት አፈር ሊያበላህ 3 ወር ጎበዝ መሆን አለበት። ያቺ 3 ወር ላይ በደንብ አድርጎ ምርጫ ቅስቀሳው ላይ መብራቱንም ለቆልክ ውሃውንም በደንብ አድርጎ ከፍቶልክ ደስ ሊያሰኝህ ይገባል። ከዚያ በኋላ ያቺን ቀሪዋን 5 ዓመት ግን አፈር እየበላህ ትኖራለህ ማለት በደንብ አድርገህ። ቢመችህ በውሃ ካልተመቸህ ደግሞ ኖርማል ብቻውን አፈሩን ትበላለህ። ልክ እንደዚህ ነው የትዳር ጉዳይ። ከትዳር በፊት ለምርጫ ቅስቀሳማ ሁሉም ሰው በጣም ጎበዝ እኮ ነው። ይቅርታ ጊፍት አትስጡ፣ ይቅርታ አድርጉልኝ እየረበሻችሁ ነው። ጊፍት አትስጡ፣ ባረከላሁ ፊኩም። ጊፍት አትስጡ። ወንድሞች እንዲጋበዙ ከፈለጋችሁ እንዲው ሰዎችን ለመጥራት የሚረዳ ከሆነ ታፕታፕ ማድረጉ ሰዎችን የሚጋብዝ ከሆነ እሱ አለበለዚያ አያስፈልግም ምንም ነገር። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ስለዚህ ወንድሞቼና እህቶቼ ሹፍ ስነ ምግባሩን ዲኑን አይተህ ያልመረጥሽው ልጅ እንዴት አድርገሽ ነው ነገ በአላህ ዲን መዳኘት የምትፈልጊው? ሲጀመር እኮ በዲን አይደለም እኮ ወደሱ የመጣሽው አይደል? ዲኑን አይተሽ እኮ አይደለም። ሲጀመር ዲኗን አይተህ እኮ አይደለም ያገባኸው፣ ከንፈሯን አይተህ ነው። እሷ እንዲሆነ እንደዚህ ሆነ። ስነ ምግባር ደግሞ ከንፈር ላይ አይደለም። ሹፍ ስነ ምግባር ደግሞ ፍሪዝ ጸጉር ላይ አይደለም። ስነ ምግባር የሚኖረው ውስጥ ነው። ስነ ምግባር የሚኖረው በሌት ተቀን ከሰው ጋር የምትኗኗረው አኗኗር ላይ ነው ስነ ምግባር የሚባለው ነገር የሚታየው። ስለዚህ ምርጫችንን እናስተካክል። ምርጫ ሳይስተካከል መጨረሻ ላይ የሚከሰተው ነገር ካሳዘነን ያንን ችግር ያመጣነው ራሳችን እንጂ ረብል ዒዘቲ ወልጀላል እንዳልሆነ እንወቅ። መጀመሪያ እኮ አጣርቼው ነበር። እንዴት ነበር ያጣራሽው? ሲያናግረኝ ሰላት ሌሊቱ ላይ ይቀሰቅሰኛል። ማንም ይቀሰቅስሻል። ሰላት የማይሰግደው ሊቀሰቅስሽ ይችላል። የምርጫ ቅስቀሳው ላይ እንደዚህ አይደለም ጉዳዩ። እሱን ለማጣራት የሚፈለግ ከሆነ በደንብ አድርገው ይወቁት ማን እንደሆነ። እህቶች አሉክ አይደል ወንድሜ? እህቶችህን ላካቸውና ስለሷ ያጣሩልክ። አለቀ خلاص። በዚያ መልኩ የሚስተካከል ከሆነ ሁሉም ነገር እንትን ይላል ማለት ነው። አንድ ይሄ ነው። ሌላኛው ነገር ወደ ትዳር ጉዳይ ሲገባ አብዛኞቻችን ለትዳር ራሱ እኮ ስንነሳሳ ለምንድን ነው የምናገባው የሚለው ነገር እኮ ግራ የገባን ሰዎች ነን አብዛኞቻችን። አንዳንዱ ሰው የሚያገባው ቤተሰቦቹ ስላስጨነቁት እንደሆነ ታውቃላችሁ። አጋጥሟችሁ ያውቃል እንደዚህ አይነት ሰው? ቤተሰቦቹ ለምን አታገባም ይሄንን ቃል ከመስማት ይሄን ነገር ለመሸሽ በሚል ነው የሚያገባው። ይሄ ደግሞ ትዳር አይሆንም። ከማህበረሰቡ አፍ ማምለጫ ነው የሚሆነው እንጂ ከማህበረሰቡ አፍ ለማምለጥ ተብሎ ደግሞ ያልታሰበበት ያልታቀደበት ያልተፈለገ ትዳር ውስጥ አይገባም። ስለዚህ ወደ ትዳር ለመግባት ስናስብ መጀመሪያ ራሳችንን አሳምነን እዚያ ቦታ ላይ መድረሳችንን አውቀን ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ ያ ማዕሸረ ሸባቢ መን استطاع منكم الباءة فليتزوج ከናንተ መሐከል ኃላፊነትን መሸከም የሚችል ሰው ያግባን ያሉት። ኃላፊነት መሸከም ሲባል ደግሞ አንድ መንገድ ብቻ አይደለም፣ ትላልቅ 3 መንገዶች አሉ ይባላል። ኃላፊነትን መሸከም የሚባለው ነገር የመጀመሪያውና ትልቁ ኃላፊነትን መሸከም የሚባለው በብር ጉዳይ ላይ ነው። ፋይናንሻሊ ራስህን ማትችል ከሆነ ፋይናንሱ ላይ ራስህን ካልቻልክ ማግባት የሚባለው ነገር ተው፣ ጾምን በደንብ አድርገህ ወጥር። ሁለተኛ ላይ ደግሞ ራስን መቻል የሚባለው ወይ ደግሞ ራስ መቻል የሚባለው ነገር ምንድነው? ሳይኮሎጂካሊ ይህ ግለሰብ ብስለት አለው ማለት ሶሻል ላይፍ ላይ እንዴት አይነት እንትን ያለው አቅሙ ምንድነው? ማሰብ ይችላል፣ ማስተዳደር ይችላል፣ ቤተሰቡን ሊድ ማድረግ ይችላል።
የአእምሮ ችሎታው ቤተሰብን መምራት የሚችል ሰው ነው። አንዳንድ ሰው እኮ ራሱን መምራት የሚችል ሰው ትዳር ውስጥ ይገባና የእቃቃ ጨዋታ ያደርጉታል ትዳሩን። ያ ነገር እንዳይከሰት ነው መን استطاع منكم الباءة የሚለው ሐዲስ የመጣው። ሶስተኛውና ሌላኛው ከባዱ ነጥብ ደግሞ አካላዊ ብቃት ሳለው ይህ ግለሰብ ማለት አካላዊ ፍላጎት አለው። ስለ አካላዊ ፍላጎት ሲመጣ ሸሪዓችን በነገራችን ላይ ግብረ ስጋ ግንኙነት ላይ አቅም የሌለውን ሰው ማግባትን ከልክሏል። ይሄንን ታውቃላችሁ? ሙሉ በሙሉ የማይችልን ሰው እንዳያገባ ነው የከለከለው። حتى حرام የሚሆንበት ደረጃ ላይ ነው የሚደርሰው። ምክንያቱም መርተባዎች አሉት የትዳር ጉዳይ፣ መርተባዎች አሉት። ዋጅብ የሚሆንበት ሰው አለ የትዳር ጉዳይ ዋጅብ የሚሆንበት፣ አቅሙም ያለው ፍላጎቱም ያለው ሰው ዋጅብ ይሆንበታል፣ ራሱን የሚፈራ ከሆነ ማለት ነው ከሌላ ወንጀል። ሁለተኛ ደግሞ አቅም ያለው ፍላጎት ያለው አቅም ከሌለው ደግሞ ያ ሙስተሐብ ይሆንለታል። አቅም ያለው ፍላጎት ከሌለው ማለት ያን ያክል ፍላጎቱ የናረ ሳይሆን ግን ኖርማል ነው፣ ኖርማል ሰው ከሆነ ሙስተሐብ ይሆንለታል። እና መሰል ነገሮች አህካሞቹ ብዙ ናቸው በዲቴል ሲታዩ ማለት ነው። ሸሪዓችን እንዲህ ነገሮችን ሲያስቀምጥ እነኚህ ትላልቅ ሶስቱን ነገሮች ማህበረሰቡ በደንብ አድርጎ እንዲያገናዝብ ጭምር ነው። አቅም ሲባል እነኚህ ሶስቱ አቅም መፈተሽ አለበት። የንብረት አቅም፣ የአስተሳሰብ አቅም መብሰል አለበት። ሶስተኛ ደግሞ አካላዊ አቅም። እነኚህ ሶስቱን ያሟላ መሆን አለበትና ዝግጁ መሆን አለበት። ዝግጁ ያልሆነ ሰውና ወደ ትዳር ለመግባት ዝግጁ ያልሆነ ሰው ቤተሰብን ለማስደሰት ብቻ፣ አንዳንድ ደግሞ ለእልህ ብሎ የሚያገባ አለ። ሌላን ሰው ለማናደድ ሌላን የሚያገባ። እኔን ለማናደድ ብለህ ሌላ ሰው የምታገባ ከሆነ አላህ ካላስተካከለው ያን ነገር አላህ መንገዱን ካላስያዘው ከባድ ነው የሚሆነው ትዳሩ። ምክንያቱም አንተ የምትኖረው ከኔ ንዴት ጋር አይደለም ከዚያ ካገባኸው ሰው ጋር ነው የምትኖረው። ወይ ደግሞ ከዚያ ልጅ ንዴት ጋር አይደለም አንቺ የምትኖሪው ከኔ ጋር ከምታገቢው ልጅ ጋር ነው የምትኖሪው። ስለዚህ በንዴት በእልህ ሌላን ሰው ማግባት አንቺንም ዋጋ ያስከፍልሻል፣ ያገባሽንም ሰው ዋጋ ያስከፍላል ማለት ነው። የቤተሰብ ግፊትም እንደዚያው ነው፣ ዋጋ ያስከፍላል። ሌላው ሰው ደግሞ ጓደኞቹን አይቶ ጓደኞቹ ሲወልዱ በቃ ዝም ብዬስ ብወልድስ በሚል ብቻ ፍላጎት ሳይኖረው ምንም ነገር የሚያገባል፣ እሱም ችግር ነው። ያ ነገር ችግር ነው። መጀመሪያ አትሊስት እሺ ለመውለድ ብቻ እንኳን ቢባል ራሱን አሳምነው ወደ ትዳር መግባት የሚችልበት ሌቭል ላይ መድረስ አለበት። ራሱን ማሳመንና ወደ ትዳር ልገባ ነው የሚለውን ነገር ለትዳር ማድረግ ያለበትን ዝግጁነት ማድረግ አለበት። ይሄን ያለው ማለት ነው። ስለዚህ ትዳር የሚባለው ነገር በኢስላም አላህ Subhanahu Wa Ta'ala ስለሚስት እኮ ሲናገር ሊተስኩኑ ኢለይሃ ነው ያለው። እንድትረጋጉባት ወደ እሷ ስትመጡ እንድትረጉ። ስራ ውለህ ትመጣለህ ደክሞ ተናደህ ምን ብለህ ትመጣለህ፣ ሚስትህ ደግሞ ታረጋጋሃለች። ሲጀመር ያገባሃት ለእልህ ነው ያገባሃት። እንዴት ነው የምታረጋጋ? ጥያቄ ነው የሚሆነው። አንድ ሲጀመር ያገባሃት ለብሯ ነው ያገባሃት። እንዴት ነው የምታረጋጋ? የቅድሙ ሶስቱ ነጥብ አሁን ይመጣል ማለት ነው። ግን ልጅቷ ስነ ምግባር ካላትና ጥሩ ልጅ ከሆነች አንተን የምታረጋጋበት ስነ ምግባርም ይኖራታል። አንድ እሱ። ሁለተኛ ነገር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እኮ ከሷ እንድታገባት የሚጠራህ ነገር መኖር አለበት ብለዋል። ውበትም ማለት ነው። ማታምረዋ ልጅ ዝም ብለህ አግባ እየተባለ አይደለም። በዚሁ አጋጣሚ ለምን ሲባል ውብ የሆነችዋን ስታያት የምታስደስትህን ደስ የምትለዋን ነው የምታገባው ስታገባ ማለት ነው። ተግባባን? ምክንያቱ ሲባል ሌላውን ውጭ ላይ እንዳትከጅል። ውጭ ላይ ሌላ ሰው ለመከጀል ደግሞ ምክንያት ከሚሆኑት ነገር አንደኛው ምንድነው? መጀመሪያ ምርጫ ላይ የማይሆን ነገር መምረጥና ሁለተኛው ነገር ደግሞ የቤት ሰላም መናጋት ነው። ትክክል ነው እያልኩ አይደለሁም። ወላኪን የቤተሰብ ሰላም መናጋት፣ የቤቱ ሰላም መናጋት ያንን ነገር መንገድ ከሚከፍቱ ፋክተሮች መካከል አንደኛው ነው ማለት ነው። ስለዚህ አሁን ያለው ነገር ምንድነው? ለትዳር ዝግጁ ስንሆንና ወደ ትዳር ለመግባት ስንፈልግ ቤተሰብ አነሳስቶን እንትናን ለማስደሰት ምናምን መሆን እልህ ውስጥ ገብተን መሆን የለበትም። አላህና መልእክተኛው ባዘዙን መሰረት ልጅቷ ከተመቸችንና ከሆነችልን የሷን ማንነት አጣርተን ጥሩ ስነ ምግባር ካላት ዲኗ ላይ መልካም ልጅ ከሆነች ማግባት፣ እሱም ጥሩ ስነ ምግባር ካለው ለዲኑ ላይ መልካም ልጅ ከሆነ ማግባት። ይሄንን ስል ግን አንዳንድ ጊዜ እንትን አለ እንዴት አድርጌ ልግለጸው ይሄንን ነገር? ሹፍ አንዳንድ ጊዜ ከኔ ጋር ማች የሚያደርግ ስነ ምግባር ይኖራል። ማለትም ማች የሚያደርግ አይነት ባህሪ ያለው ሰው አለ።
በብዙ ነገር የምንመሳሰል አይነት ሰው حتى كتب الفقه ከፍታችሁ ስትመለከቱ ስታነቡ የፊቅህ ኪታቦች ላይ ብዙ ነገር ታያላችሁ ኢቭን ምን ይላል አንዳንድ የፊቅህ ኪታቦች ላይ ማለት ነው የምታገባት ሚስት እኔ አንድ ኪታብ ላይ ያነበብኩት እናት ባይኖራት ሁላ ይመረጣል ነው የሚለው እናት ባይኖራት ይመረጣል የሚል አንድ ኪታብ ላይ አይቼ ነበር ለምን እንደዛ የሚለው እንደዛ ያለበት ምክንያት አንዳንድ እናቶች የቤተሰብ ጉዳይ ውስጥ እጃቸውን ይከታሉ እናቶች የቤተሰብ ጉዳይ ውስጥ እጃቸውን ከተው ትዳር ያፋቱ ብዙ እናቶች አሉ ልጅቷ ግን የእናት ኢንፍሉዌንስ ከሌለባት ትዳሩ ጉዳይ ላይ የምትወስነው ከባሏ ጋር ብቻና ብቻ ነው ከቤተሰብ የሆነ የሚመጣላት ወሬም የለም አማካሪነትም ከዚያ አይደለም የሚመጣው ከቤት ውስጥ ነው መመካከሩ የሚጀምረው ማለት ነው እና እነዚያን ያሉበት ምክንያት አላቸው ያን ነገር ያስቀመጡት ያው ኢጅቲሃዳት ነው አላህ እንዲህ ብለዋል ነብያችን እንዲህ ብለዋል አይደለም ላ ኢጅቲሃዳት ነው አንዳንድ ኪታብ ላይ ደግሞ ሳነብ ምን ይላል ቢቻል ከሱ ጋር የሚቀራረብ ባህል ቢኖራት ልጅቷ ተግባባን አንድ ባህል አልተባለም ላ የሚቀራረብ ነገር ቢኖራት ለምን ሲባል የሆነ ሳሐ ሙሽተረካ የሚባል ነገር አስፈላጊ ነው ለዚያ ነው አንዳንድ ጊዜ ከሌላ ማህበረሰብ ጋር ስትጋቡ አንዳንዴ ጥሩ ይሆናል በነገራችን ላይ ከሌላ ህዝብ ጋር ማትተዋወቁት ማህበረሰብ ጋር መጋባት ጥሩ ይሆናል አንዳንዴ ማለትም ለምሳሌ አንድ ኢትዮጵያዊ ከአንድ ዩጋንዳዊት ጋር ወይ ደግሞ ከአንድ ኬንያዊት ጋር ቢጋባ ወይ ደግሞ ከአንድ ፈረንጅ ጋር ከአንድ አረብ ጋር ቢጋባ የሆነ ሀገራችን ውስጥ የማያገኘው ነገር ከዚያ ሊያገኝ ይችላል ወይ ደግሞ ልጅቷ ከሆነ ከሌላ ዜጋ ጋር ብትጋባ ምንም ክፋት የለውም ባይተው ግን የመረዳዳቱ ነገር የመናበቡ ነገር ከራስ ሀገር ጋር ሲሆን ከራስ ባህል ጋር ሲሆን የበለጠ ይቀራረባል የሚለው ነገር ነው ዑለሞች የሚያነሱት ምክንያቱም አንቺ ጋር መልካም የሆነ ሰው እሱ ጋር መልካም ነው ማለት አይደለም ቤተሰብ አላችሁ ደግሞ ሁለታችሁ አንቺም ቤተሰብ አለሽ እሱም ቤተሰብ አለው ያንቺ ቤተሰብ እሱን የሚረዳበት ወይም የሱን ቤተሰብ የሚረዳበት የሱ ቤተሰብ አንቺን ወይ ደግሞ ቤተሰብሽን የሚረዱበት መንገድ የተለያየ ይሆናል የተለያየ ባህል ካላችሁ ማለት ነው ከዚያ ውጪ ግን ተዋዱ እሱም ኢማንና ስነ ምግባር ኖሮት የሚያገባት ከሆነ ከየትም ዜጋ ማግባት ትችላለች አንዳንድ ጊዜ እንትን ሲባል ሰማለው ሌላ ዜጋ አታግቡ እንትን አትበሉ ወራ ችግር የለውም ኢስላም ሌላ ዜጋ አታግቡ ብሎ የከለከለበት ቦታ የለም ግን ስነ ምግባር ሊኖረው ይገባል ነው ልጁ አላህን የሚፈራ መሆን አለበት ነው የሀገራችን ልጅ ሆኖ የማይሰግድ ከምታገቢ ወላሂ የትም ሀገር የፈለገ ሩቅ ይሁን ከዚያ ሀገር የሚሰግድ ከሆነ እሱ ነው የሚሻለው በደንብ አድርጋችሁ ያዙልኝ ጎረቤትሽ ሆኖ እዚያ ቤታችሁ አጠገብ ሆኖ የማይሰግድ ከሆነ ከሱ ይልቅ ከየትም የዓለማችን ጫፍ ይምጣ የሚሰግድ ፈጣሪውን የሚፈራ ከሆነ እሱኛ ይሻልሻል ይሄን ነገር ከስራ አስምሩበት ምክንያቱም ምን እንደሆነ ታውቃላችሁ ያኛውን ስታገቢ የአላህን Subhanahu Wa Ta'ala ድንበርን ጠብቀሽ ነው ያገባሽው አንደኛ ነገር ማለትም ዒባዳ ላይ ለመጠናከር ነው ያገባሽው ኢቭን መፋታት እንኳን ቢመጣ ህይወት ላይ እንኳን መጣጣሙ ባይመጣ ያገባሽለት ነጥብ አላህ ፊትም ይከስሻል አጅሩን ከፍተኛ ይሆናል ምክንያቱም ያንን ትዳር ስትመሰርቺ ዲኑን አይተሽ መልካም ነገር ለማድረግ ወደፊት ብዙ ቦታ ለመድረስ ወደፊት አላህ ፊትም ጥሩ ቦታ ለማግኘት ማለትም ጀነት ውስጥ ጎረቤት ለመሆን ለእንዲህ አይነት ነገሮች ነው የሰራሽው የአላህን ውዴታም ለማግኘት ጭምር ነው የሰራሽው ይሄኛውን ግን ለራስ ፊሊንግ ብቻ ነው የራስ ፊሊንግ በእስላም ይጠላል አይጠላም የራስን ፊሊንግ መግለጽም አይጠላም የራስን ፊሊንግ አንዳንዴ ማሟላትም አይጠላም ግን ምንድነው የራስን ፊሊንግ ተከትሎ ኪታብና ሱና ላይ ያለው ነገር ደግሞ መተው ትክክል አይደለም ትልቅ ስህተት ነው ማለት ነው ያ ትልቅ ስህተት ነው ስለዚህ ወንድሞቼና እህቶቼ ምርጫ ስንመርጥ የዜግነት ጉዳይ አይደለም እየተናገርን ያለነው ግን የሚተዋወቅ ቢሆን የሚቀራረብ ቢሆን መልካም ነው ባይሆን ግን በዲን ጉዳይ ላይ ከመጣ ከየትም ዓለም ዳርቻ ይምጣ ባንጋሊ ይሁን ህንዳዊ ይሁን ፓኪስታኒ ይሁን የፈለገ ይሁን አላህን የሚፈራ ከሆነ የሚሰግድ ከሆነ ጥሩ ስነ ምግባር ካለው ካከበረሽ ከወደደሽ ነብያችን ሰለላሁ ዐለይሂ ወሰለም ባሉት መሰረት የሚያኖርሽ ከሆነ ያንን አኽላቅ ስለሱ ከሰማሽና ከሱ ካወቅሽ መልካም ነው የማቃቸው ልጆች አሉ ፈረንጅ ሀገር ላይም ሌላ ዜጋ አግብተው በደንብ ዘና ብለው እየኖሩ ያሉ የኛን ዜጋ አግብተው እየተቃጠሉ ያሉትም እንዳሉት ሆኖ ማለት ነው ተከድነው ይብሰል እኛን አግብተው እንዴት ፍዳቸውን ያዩ እንደሆነ ስለምናውቅ ማለት ነው ስለዚህ የምርጫ ጉዳይ ላይ ተጠንቀቁ ምርጫው የተበላሸ ሰው የወደፊቱ ህይወቱ ለመበላሸቱ በሩ ክፍት ነው
አላህ ካልጠበቀው በስተቀር አንዳንድ ጊዜ ደግሞ ምርጫ ላይ ምንም እንትን ሳንል አላህ ይመርጥልናል። አንዳንዴ ያው የውስጡን አይቶ ነው የሚባል ነገር አለ አይደል? ምንም ሳንመርጥ አላህ Subhanahu Wa Ta'ala በጣም መልካም የሆነችው ሚስት ይሰጠናል። የሚያሳዝነው ነገር ግን አብዛኞቹ መልካም ሚስት የተሰጣቸው ወንዶች ለሚስቶቻቸው መልካሞች አይደሉም። በዚያው ተቃራኒ መልካም ባል ያላቸው ሚስቶች አብዛኞቹ እንደምሰማው ከሆነ ለባሎቻቸው መልካም አይደሉም። በጣም ድንበር ያልፉባቸዋል። አላህ Subhanahu Wa Ta'ala መልካም ሚስት ይስጠን፣ መልካም ባል ይስጠን፣ ይስጣችሁ። እኔ ለራሴ አግብቻለሁ። ወደ ትዳር ለምትሄዱት ወንድሞች መልካም ሚስት አላህ ይወፍቃችሁ። ወደ ትዳር የምትሄዱ እህቶቼ አላህ መልካም ባል ይወፍቃችሁ። ይሄኛው የመጀመሪያው ቶፒካችን ነው ማለት ነው። ተግባባን? ሁለተኛው ነጥብ ደግሞ ሁለተኛ ላነሳ የፈለኩት ደግሞ ወደ ትዳር ገባን። ወደ ትዳር ከተገባ በኋላ እንዴት ነው የሚኖረው? ወደ ትዳር ከተገባ በኋላ እንዴት ነው የሚኖረው? ወደ ትዳር ከተገባ በኋላ ሁለት አይነት ኑሮ ነው ያለው። አንደኛው ኑሮ የህንድ ፊልም የሚባለው ኑሮ ነው። ሁለተኛው ኑሮ ደግሞ العالم الواقعي የሚባለው ነው። አክቹዋል ላይፍ ወይ ደግሞ ሪል ላይፍ የሚባለው የምትኖሩት ራሳችሁ ጨብጣችሁ የምታዩት አይነት ህይወት ማለት ነው። ሁለቱም ህይወት የተለያየ ህይወት ነው። የህንድ ፊልሙ የምታውቁት ነው። እዚህ ጋር ቲክቶክ ላይ ብዙ ሰዎች እንትን የሚሰሩት ብሎግ የሚሰሩት እሱ የሶሻል ሚዲያው ፍቅር ነው። የሶሻል ሚዲያው ላይፍ ይባላል ማለት ነው። ታፈናችሁ ወንድሞችና እህቶች፣ በጣም ታፈናችሁ እየተሰማኝ ነው። እስቲ ኮሜንት ልቀቁላቸውና የሆነ እንትን ላይ ኮሜንት ልቀቁላቸውና ትንሽ ያውሩ። ትንሽ እኔም ውሃ ጠጥቼ እንትን ልበል። ኮሜንት ልቀቁላቸው ትንሽ ያውሩ። አፋንኳችሁ፣ ይቅርታ ተቀመጥኩባችሁ አይደል? ይቅር ይበለኝ። ቢስሚላህ አምባገነን ባልሆንኩባችሁ አይደል? አፍኜ ቁጭ ኮሜንት ላይ እንትን የሚል አይጠፋም እኮ። አንተንማ ምን እንደሆንክ እንዲሁ አውቀናል። እንዴት እንደምጠላክ ይላል። አመሰግናለሁ። ጥሉኝ በደንብ አድርጋችሁ። ያ አካውንት የክርስቲያን ይመስለኝ። የክርስቲያን ከሆነ አላህ Subhanahu Wa Ta'ala ቀጥተኛው መንገድ ይምራህ። የሙስሊም ከሆነ ደግሞ አላህ Subhanahu Wa Ta'ala በጀነት ውስጥ የሚያገናኘን በጣም ተዋደው ጀነት ከሚገቡ መልካም ባሮች ያድርገን። አላህ ይባርክ ፊኩም። የሚወዱኝን የሚጠሉኝንም ደግሞ አላህ ይውደዳችሁ ብያለሁ። አላህ ይጥላችሁ አይባል። ያው መቼስ አላህ ይውደዳችሁ። አላህ ለሚወደው መልካሙ ነገር አላህ ይጋብዛችሁ ማለት ነው። አላህ ያምጣችሁ። ተመልካች አረኳችሁ አይደል? በጣም ለፈለፍኩባችሁ። ስለ ውጭ ሀገር ትዳር አንድ በለን እያወራው ያለሁት ዩኒቨርሳል ነው። ያጠቃላይ ነው። መቼ ነው ፕሮግራሙ ንገረን። እኔ ሲጀመር ላይቭ ራሱ ረጅም ጊዜ አልገባሁም እኮ ዛሬ ገና መግባት ይሆናችኋል። መቼ የሚባል ነገር የለኝም። ምክንያቱም መቼ ላይቭ እንደምገባ ስለማላውቅ ዛሬ ራሱ ድንገት ነው የገባሁት። ይሄንን ነገር ተዘጋጅቼበት ምናምን አይደለም። ባለፈው ተዘጋጅበት ነበር ይሄን የትዳርን ጉዳይ ለማውራት ወላኪን እንትን አልነበረም። ወንዱ እኮ ትዳር ምርጫው እሺ የሩሲያ ሴቶች መልክና ቁመት ያላቸውን ነው የሚፈልጉት። እኛ ኢትዮጵያ የራሳችን የፀጉር አይነት የራሳችን መልክና ቁመት ያለን። አው ሁሉም የሚመስለው ማግባት ነው። ምንም እንትን የለውም። በነገራችን ላይ ምንም እንትን የለውም። እንደኔ በቁመት መካከለኛ የሆነችዋን ፈልጎ ያው በቁመትም ቢሆን ማለት ነው። የባለፈው ትምህርት መች ነው? የባለፈው ትምህርት ጀምረናል እኮ እሁድ ቀን ጀምረናል። እሁድ ጀመርን፣ ሰኞ፣ ማክሰኞ፣ ሮብ ተምረናል። ባለፈው ማለት ነው። ባለፈው ሳምንት ተምረናል። ስለ ኢስላሚክ ዩኒቨርሲቲ ኦፍ መዲና ንገረን። ከትዳር ጋር ይገናኛል ኢስላሚክ ዩኒቨርሲቲ ኦፍ መዲና? ቶፒኩን አላነበባችሁም ወይ?
አሁን እስቲ እዚህ ጋር ስለ ኢስላሚክ ዩኒቨርሲቲ ኦፍ መዲና ይጠየቃል አይጠየቅም? ጀዛኩሙላሁ ኸይር خلاص ወደ ንግግራችን እንመለስ መሰለኝ። ባረከላሁ ፊኩም። ወደ ጉዳያችን እንመለስ። አፋቸውን ሸብ አድርጉልኝ አንዴ ወንድሞቼ፣ አፋቸውን ሸብ አድርጉልኝ። በቃ መታሰር አለባቸው። አሁን ስለ መዲና ዩኒቨርሲቲ ከጀመራችሁማ ታሰሩ እንዴ! እንዲህ ብሎ ነገር አለ እንዴ? ስለ ሌላ ቶፒክ እያወራን ስለ ምግብ እየተወራ ስለ ውሃ የሚያመጣ ሰው ካለ ኦኬ ቢስሚላህ። ኦኬ ስለ ትዳር ጉዳይ ሲነሳ እንደነገርኳችሁ ትዳር በሁለት ነው የሚከፈለው። ሚዩት አድርጉልኝ ባረከላሁ ፊኩም። ትዳር የሚባለው ነገር በሁለት ይከፈላል። ትዳር የሶሻል ሚዲያ ትዳርና ወይም በፊልም ላይ ያለ ትዳርና መሬት ላይ የሚኖረው ትዳር በሚል በሁለት ይከፈላል። ሚዩቱን ከፍታችሁ خلاص ጀዛኩሙላሁ ኸይር። ስለዚህ የሶሻል ሚዲያ ትዳርና የመሬት ትዳር በሚል ይከፈላል። የሶሻል ሚዲያ ትዳር የመሬት ትዳር አይደለም። ብዙ ወንድሞቼን ልመክራችሁ የምፈልገው ይሄንን ነው። እህቶቼና ወንድሞቼ እናንተ የምትውሉት ሶሻል ሚዲያ ላይ ነው። እናንተ የምትውሉት ዩቲዩብ ላይ ነው አውቃለሁ። ወንድማችሁ አይደለሁ፣ ከእናንተው ጋርም አይደለሁ። ሶሻል ሚዲያ ላይ ስንውል ደግሞ የምናየው ነገር አለ። እሱ ምንድነው? ሚዲያ ላይ ያሉት እከሌና እከሊት የሚባሉት እንዴት እንደሚዋደዱ፣ እንዴት ሰርፕራይዝ እንደሚያደርጋት፣ መኪና ገዝቶ ምን ገዝቶ ስንትና ስንት የፍቅር ታሪክ እንዴት እንደሚሰራ ነው የምናየው አይደል? ከዚያ በኋላ ወደ ትዳር ይገባል። ወደ ትዳር ሊገባ ሲኬድ እህታችን ያን ነገር ኢማጂን እያደረገች ነው የምትሄደው። ብዙ አረብ ሀገር ላይ የሚሰራ ፊልምን በሉ፣ እንግሊዘኛ ፊልምን በሉ፣ ኢትዮጵያዊ ፊልምን በሉ፣ ባል ጠዋት ሲነሳ በጣም ፊቱ ፈታ ብሏል። በቃ የሆነ በጠዋት ተነስቶ እንቁላሉን ጠብሶ እሷም እንቁላሏን ጠብሳ ወይ ደግሞ እንትን ብሎ ይበላና ከረባት አድርጋለት ፊቱን እንዲታየዋለች። ያን ነገር ኢማጂን እያደረገ ነው ሰው የሚሄደው። ከዚያ በኋላስ ምን ይፈጠራል? ከዚያ በኋላ የሚፈጠረው ወደ ትዳር ሲመጣ ሌላ ነገር ነው ያለው። ወደ ሪል ላይፍ ሲመጣ ብዙ ባለትዳሮችንም አውርቼ ስለማውቅ ራሴም ባለትዳር ስለሆንኩ አውቀዋለሁ። ወደ ትዳር ሲገባ ግን እዚያ ላይ የምትመለከቱት ያ ሁላ ነገር ያ ከረባት ማሰሩ ምን ማለቱ ስክሪፕት ነው፣ ተጽፎ ነው የሚሰጣቸው። እነኛ አሁን ብሎግ አድርገው የሚመጡት ፕራንክ ምናምን ሰርተናል የሚሉት በጥፊ የሚመታቱት ምን የሚሉት እንዳለ በስክሪፕት ነው የሚሰሩት። ሰርፕራይዙ ራሱ በስክሪፕት ነው አብዛኛው። እናንተም ታውቃላችሁ ይሄንን። ህይወታችሁን በስክሪፕት ላይ የምትጽፉ ከሆነ የምትኖሩት ደግሞ ስክሪፕትን አይደለም፣ ኖርማል ላይፍ ነው የምትኖሩት። እዚያ ጋር የነበረውን ነገር እዚህ ጋር የምትፈልጉ ከሆነ ባላችሁ ሁሌ ሲመጣ አበባ እንዲያቀብላችሁ የምትፈልጉ ከሆነ ያ ነገርን ማግኘት እንጃ በጣም ሩቅ ነው። ሊኖር ይችላል ሜይቢ 1 ከሺህ ሊኖር ይችላል 0.1% ማለት ነው። ወላኪን 99.9% ማለት የሚቻልበት መልኩ ላ ህይወት ራሱ ያሯራጠክ ያን እንትን ያልክ አይዝናኑም እያልኩ አይደለም። ላ ትዝናናለክ፣ መዝናናት አለ፣ አብሮ ጥሩ ነገር ማሳለፍ አለ፣ መጫወት አለ፣ ምን አለ። ግን ሮማንቲክ አድርገህ የምታስበው ፊልም ላይ የምታየው ነገር ስክሪፕት ተጽፎ የሚመጣው ነገርና እዚህ ጋር በሪል ላይፍ የምታየው ነገር የምትኖረው ነገር ይለያያል። ይሄን ነገር መጀመሪያ እያያችሁ እያወቃችሁ ግቡበት። ስትገቡበት መጀመሪያ በአእምሯችሁ ውስጥ ያለው በየንትኑ በየባህር ቦታው ያዞራታል ይዞ ባልየው በየንትኑ ሰርፕራይዝ ያደርጋታል። ለምን እንደሆነ ታውቃላችሁ? ሰርፕራይዝ ሲያደርጋት ቪው ያገኛል። ይሄን ነገር እንድትረዱ ላሳጥርላችሁ። ሰርፕራይዝ ሲያደርጋት ሚዲያ ላይ ያለው ቲክቶክ ላይ የምታውቁት ያ ባልና ሚስቱን ሰርፕራይዝ ሲያደርጋት ያንን ቪዲዮ ዩቲዩብ ላይ አፕሎድ ያደርግና ቪው ይበዛለታል። ቪው ሲበዛ ደግሞ ብር ይከፈለዋል። ማለትም ስራ እየሰራ ነው ግለሰቡ። ስራው ነው ለሱ ሉቅመተል ዐይሽ የሚባለው እሱ ነው ስራው። የባልሽ ስራ ደግሞ ኢማ የጉልበት ስራ ሊሆን ይችላል ወይ ቢሮ ውስጥ መስራት ሊሆን ይችላል። ባልሽ ልክ ያኛው እሷን ሰርፕራይዝ አድርጎ ብር እንደሚሰራው ሁላ ይሄኛው ደግሞ ሄዶ አንቺን ህይወትሽን ለማቅናት የራሱን ህይወት ለማቅናት የልጆቹን ህይወት ለማቅናት ሄዶ ነው ሰርቶ የሚመጣው። ስለዚህ ያ ሰርፕራይዝ ማድረጉ ስራው እንደሆነ ሁላ ይሄም ደግሞ ሰርፕራይዝ እንዳደረገ አድርገሽ ቁጠሪለት። ምክንያቱም እየወጣ እየሰራ ያለው ሰርፕራይዝ ማድረጉ ነው በሱ ቤት። ያኛው ሰርፕራይዝ ማድረጉን ብር ያገኝበታል፣ ፍቅር ሳይሆን ብር ያገኝበታል። ለዚያ እኮ ነው ብዙ ባልና ሚስቶች
በጣም በሚገርም ፍቅር እያያችኋቸው ድንገት የሚፋቱት ድንገት አይደለም የሚፋቱት አላያችሁም ያን ነገር ድንገት በፍቅር እያያችሁ እከሌና እከሌ ተብሎ ዓለም ሁላ ግር ብሎባቸው 8 ሚሊዮን ፎሎወር አፍርተው ይፋታሉ ድንገት ምንም ጥላቸው ሳይሰማ ይፋታሉ ለምን ሲባል መጀመሪያም ስክሪፕቱን ሲሰሩ የነበረው ለቢዝነስ ነው ቢዝነሱን ይሰሩበታል ስክሪፕቱን ሲሰሩ አንዳንድ ባልና ሚስት ደግሞ ይጣላሉ ከተጣሉ በኋላ በቃ ሰው ሁላ ወይኔ ሊፋቱ እኮ ነው ምናምን ሲል ፕራንክ ነው ይላሉ መጣው ያኒ ባንተ ፊሊንግ እነሱ ብር ይሸቅላሉ ማለት ነው አንቺ ወደ ትዳር ስትገቢ ያንን ፕራንክ ጠብቂያለሽ ባልሽ ደግሞ ላይፍ ራሱ ፕራንክ አድርጎታል በጣም ከብዶታል እየሞከርኩ ነው የሚል ላይፍ ውስጥ ነው ያለው እሱ በጣም ከብዶት ተግባባን አንቺን ለማኖር እየሞከረ ነው ባይደው ያንን ቪዲዮ ትሬንድ ከሆነ በኋላ ሳየው በጣም ልብ የሚነካ ቪዲዮ ነው አብዛኛው ባለ ትዳር ሚስትም ባልም በዚያ ሁኔታ ላይ ነው ያሉት የትም ሀገር ላይ ፈረንጅ ሀገር ላይ አረብ ሀገር ላይ በጣም እየተለፋ ነው በጣም በቀል ህይወቱን ለማቅናት ምን ለማለት እንዲህ ለፍቶ ሲመጣ እሱን ማጠግኝው ከሆነ ማደግፊው ከሆነ ማታቅፊው ከሆነ ቦታ ማትሰጪው ከሆነ ለሚሰራው ነገር በአጠቃላይ ክብር ማታሳይው ከሆነ ወደፊት ለመቀጠል ይከብዳል በዚያ ላይ የሚተች ከሆነ ደግሞ ይከብዳል በጣም ስለዚህ ውጭ ላይ የሚታየው ፊልም ሌላ ነገር ነው ፕራንክ የሚሰራው ቢዝነሳቸው ነው ህይወት ሆኖ አይደለም ያ ትዳር ሆኖ አይደለም ቢዝነሳቸው ስለሆነ ነው ያ ነገር ይታወቅ ብር እየሰሩ ነው እነሱ በእናንተ እይታ አንቺ የምትኖሪው ህይወትስ ምን አይነት ህይወት ነው አንቺ የምትኖሪው ህይወት ለራሱ ኖርማል ትክክለኛ ህይወት ነው እነዚያ ሰዎች አሁን የሆነ እንትን ሲሄድ ነበር እነሱ ሰዎች በነገራችን ላይ አላህ ምስክሬ ነው አላቃቸው ነበር አንዱን ምናምን ጄክ ስፓሮ ነው የሚባለው ስፓሮ ነው ማን ነው የሚባለው የሆነ ፊልም ሰርቶ ነበር ያንን ፊልም ሲሰራ የሙስሊም ገጸ ባህሪ ስለሆነ ገጸ ባህሪው ምክንያቱም የሙስሊም እንትኑ ራሱ ማን ነበር የሚባለው ሱብሃንአላህ ረሳሁት ስሙን በጣም ታዋቂ የሙስሊም ባህርተኛ ነበር የሱን ፊልም ስለሰራ በዚያ ምክንያት ነው ያወቁት ጃክ ስፓሮ ነው ምናምን የሚባለው ማለት ነው ሙስሊም ነው ልጁ የመጀመሪያ ሪሉ ማለት ነው ያንን ፊልም የሰራው ጆን ዲፕ ይባላል ጆን ዲፕ የሚባለው ሰውዬ ሚስት ነበረችው አምበር የምትባል አምበርንም ከዚያ ከክሱ በኋላ ነው ያወቁት አምበርና ጆን ዲፕ እንትን ላይ ሲታዩ በጣም በፍቅር ነበር የሚታዩት በፊት አብዛኛው ጋዜጣ እንደሚገልጸው በፍቅር ነበር የሚታዩት ምናምን ነገር ድንገት የነሱ ኬዝ ወደ ፍርድ ቤት ሲቀርብ ለካ ትዳር ውስጥ ያላሳለፉት ነገር የለም መጨረሻ እሱን ከማሰቃየቷ የተነሳ ቪዲዮ ሁላ ቀርቦባታል እሱ የሚተኛበት አልጋ ላይ ወጣ የማይሆን ነገር ስታደርግ ማለት ነው ሌላ ነገር አይደለም ስትጸዳዳ አልጋው ላይ ማለት ምን ያህል ሰው ቢናናቅ ነው ምን ያህል ችግር ቢደርስ ነው ጣቱን ሰብራ ደብድባው ባልየዋም ማለት ነው ባሌ ደብድቦኛል ብላ ከሳ 50 ሚሊዮን ብር ጠይቃ ያ ነገር ምን ነው የሚገልጸው ሲባል እነኚህ ሰዎች ሚዲያ ፊት ሲወጡ በጣም በፍቅር ነበር የሚታወቁት ነው የሚባለው እኔ ሪፖርቱን ያየሁት በሪፖርት ደረጃ በጣም በፍቅር ነበር የሚታወቁት ይባላል ወደ ትክክለኛ ህይወታቸው ግን ሰውን ሲያስገቡና በራቸውን ሲከፍቱ ተገለጠ ማንነታቸው ምን ያህል ቆሻሻ ህይወት ውስጥ እንደነበሩ ምን ያህል ሰዎች የነሱን ህይወት ይመኙ ነበርኩ ታስታውሳላችሁ አቡ አብደላህ እና ኡሙ አብደላህ የሚባሉትን ታስታውሳላችሁ ሚዲያ ላይ ሴቶች ሁላ በእነሱ ፎቶ እኮ አስቸግረውን ነበር ፕሮፋይል ፒክቸር እያደረጉ እሷ ኒቃቢስት ናት እሱ ደግሞ በጣም ጺማም ልጅ ነው ፈረንጅ ሀገር ነው የሚኖሩት እነሱ ልጆች ወደ ብሪቴን መሰሉ ሚዲያውን ተቆጣጥረውት ነበር ፎቶ እየተነሱ ፖስት ያደርጋሉ አላህን መፍራት ማለት የትዳር ህይወት ፍቅር ማለት ፍቅርን የምታዩት እያሉ ማለት ነው ከዚያ በኋላ ሲደረስባቸው ልጆቹ ቢዝነስ እየሰሩ እንጂ የትዳር አጋሮችም አይደሉም ሲጀመር hatta ሙስሊምነታቸው ሁላ የሚያጠራጥር አግኖስቲክ ነበር ልጁ ነው የሚባለው አንድ ቻቱን ሲያወጡት አግኖስቲክ ነበር ትዳር ላይ ማልነበሩም ጭፈራ ቤት ነው የሚያድሩት ምናምን የሚል ነገር ወጣ ቢዝነስ ነበር ስለዚህ ወላ ኒቃባ አድርጎ ትዳሩን ውጭ ላይ ለመገላለጽ የሚፈልገው ሰው እዚያ ጋር የሚያወጡት ስክሪፕት ነው ከኒቃቡ ውጭም ደግሞ ትዳራችን ይሄን ይመስላል ይያሉ ትዳራቸውን ለመግለጽ የሚፈልጉና መቅዳት የሚፈልጉ ሰዎች እንዳሉ ውሸታሞች ናቸው በስክሪፕት ነው የሚመጡት ይሄን እወቁ
እዚያ ጋር ፍቅር ሲገላለጹ ሰርፕራይዝ ሲደራረጉ ብራቸውን እየሰሩ ነው። ፊልም እንደሚሰራ ሰው አድርጋችሁ ቆጠሩት። ስለዚህ ያ ትዳር ሌላ ነው። አላህ ደግሞ ቁርአን ውስጥ ወጀዐለ በይነኩም መወደተ ወረሕማ ያለን ሌላ ትዳር ነው። ያኛው ብር ነው፣ ቢዝነስ ነው። ይሄኛው ደግሞ መወደተ ወረሕማ ነው። መወዳህ ማለት ወደ ትዳር ስትገባ ነቢያችንም እኮ ሰለላሁ ዐለይሂ ወሰለም ወደ እሷ የሚጋብዝህ ደስ የሚልክ ውበት ሊሆን ይችላል፣ ደምግባት ሊሆን ይችላል። ወደ እሷ የሚስብህ ነገር ሊኖር ይገባል። የሆነ የፍቅር ማግኔት ሊኖር ይገባል መሃላችሁ ብሎ ነበር ሰለላሁ ዐለይሂ ወሰለም። ያ የፍቅር ማግኔት ካለና መሃላችሁ ብትጋቡ ከሆነ መወዳ የሚባለው ነገር ከመነሻው ይጀምራል ማለት ነው። ከዚያ በኋላ ግን ወደ ትዳር ገብታችሁ መኖር ስትጀምሩ ውበት ይደበዝዛል፣ አቅም እያነሰ ይመጣል። እሱም ለእሷ ፕሮቫይድ የሚያደርገውን ነገር እየቀነሰ ይመጣል። እሷም ደግሞ ያንን ውበትን እየቀነሰች ትመጣለች። የሰው ልጅ ናት። ከዚያ ምን ይጀምራል ማለት ነው? መርሐለተ ረሕማ ይጀምራል ማለት ነው። የመተዛዘን ስቴፕ ይጀምራል። ወይ ደግሞ እሱ ይታመማል፣ እሷ ትታመማለች። የመተዛዘን ስቴፕ ይጀምራል። ወረሕማ የሚለው የመተዛዘኑ ሊብል ነው። ይሄ አሁን እዚህ ጋር ስነግራችሁ በጣም ደስ ይላል ስትሰሙት፣ ሲኖር ግን ይከብዳል። እውነቱን ስገልጽላችሁ ሲኖር ይከብዳል። የማንም ትዳር ኢላ መን ረሒመ አላህ ሜይቢ ከመቶ አይደለም ከ500 ሰው አንድ ሰው ቢገኝ ነው ምንም ችግር የሌለበት ጽድት ያለ ትዳር የሚባለው። እሱም አልፎ አልፎ ችግር አለው። በጣም ጽድት ያለ የሚባለው ራሱ አልፎ አልፎ ችግር አለበት። የሆነ ጊዜ እኮ አንደኛው ትልቅ ሰሓቢይ ጋር መጣ ይባላል፣ ለመክሰስ ባለቤቱን ለመክሰስ መጣ ይባላል። ልክ ባለቤቱን ሊከስ ትልቁ ሰሓቢይ ጋር ሲመጣ ባለቤቱ ከቤት ውስጥ እየተመላለሱ ነው፣ መልስ እየሰጠችው ምናምን ነገር። ግራ ተጋባሉ። እንዴ እኛ ቤት ያለው እሳት እዚህም ቤት አለ እንዴ ብሎ ተመለሰ። ምክንያቱም እሱ ያሰበው ሚስቱ ብቻ የምትቆጣ ሚስቱ ብቻ ግብ የሚፈጥሩ አይነት አድርጎ ነበር ያሰበው። ሐቂቃው ግን የትም ቤት ውስጥ አለመግባባት ይፈጠራል፣ የትም ቤት ውስጥ መጋጨት ይፈጠራል። መጋጨቱ ሲፈጠር ግን ያንን ግጭት እንዴት አድርገን እንፈታለን የሚለው ነገር ይለያያል ማለት ነው። በዚሁ አጋጣሚ የሰሓቦች ጉዳይ ሐታ ይሄን ነገር የሆነ መጽሐፍ ሳነብ ያገኘሁት ነው። ሰሓቦች በሁለት ይከፈላሉ ይባላል አይደለም፣ ሁላችሁም ታውቁታላችሁ። አንሳርና ሙሃጅሮች ናቸው። አንሳሮች የመዲና ሰዎች ጠቢዓቸው ትንሽ ቀዝቀዝ ያለ ነው፣ ወንዶቹ ማለት ነው። ማለት ያን ያክል ጠጠር ያሉ አይደሉም፣ ትንሽ ለዘብ ያሉ ናቸው። የመካዎቹ ደግሞ ሙሃጅሮች ደግሞ ጠጠር ያሉ ናቸው፣ እነሱ በጣም ጠንካሮች ናቸው። ሚስት መልስ አትሰጣቸው፣ መካዎችም ማለት ነው። የመካዎች መልስ ሲሰጣቸው ሁሉ እንትን ይላሉ። ከቁረይሽን ጀምሮ ያው የመካ ሰሓቦች የነበሩ ሰሓቦች ብቻ አይደሉም ባይደወይ ማለት እንደ ማህበረሰብ ነው። ለምሳሌ ኢትዮጵያ ላይ የሆነ አካባቢ ሚስትና ባል መወያየት ኖርማል ነው። የሆነ አካባቢ ደግሞ ነው የሰማሁት ሚስት ከባል ጋር ቁጭ ብላ ምግብ አትበላም። በምንም ተአምር ድፍረት ነው። ባል ያተረፈው ምግብ ነው የምትበላው። ኢትዮጵያ ውስጥ ወላሂ ኢትዮጵያ ውስጥ ሚስት ከባሏ የተረፈው ምግብ ነው እንጂ የምትበላው ከባል ጋር ምግብ አትበላም፣ ነውር ነው። የሆነ አካባቢ ደግሞ ሚስት ባል ትቆጣለች፣ እንደፈለገች ትለዋለች፣ ያረጋጋታል። የሆነ አካባቢ ደግሞ ባል ከተናገረ ተናገረ ነው በቃ። ምንም ነገር ከፍ ዝቅ አድርጎ ነገሩን ሁሉ እንትን የሚያደርገው ቦታ የሚያስይዘው። ስለዚህ ከባህል ይለያያልና የመካዎች መዲና ሲመጡ ጉዳዩ ተቀየረባቸው አሉ። ምክንያቱም የመዲና እንስቶች ድንበር ያልፋሉ እያልኩ አይደለሁም፣ ግን ከባል ጋር ሙናቀሻ ማድረግ መወያየት የሚለውን ነገር አድገውበታል። የሆነ ነገር እሷ ካጠፋች ከባል ጋር ይወያያሉ። አንተም እኮ እንዲህ አድርጋል ይሄን ነገር እናስተካክላ በሚል በስርዓት ባለው መልኩ ድንበር ሳይታለፍ ባል ሲቆጣና እውነቱን ሲናገር ይቀበላሉ ወዲያው። ምክንያቱም ያው ኡሊል አምር ስለሆነ እሱ የሷ ተጠያቂም ስለሆነ ሲያዛት ትታዘዛለች። ወላኪን ከሱ ጋር ማውራት የሚለው ነገር ባህሉ አለ፣ መካዎች ጋር የለም። እንዲህ አድርጊ ነው። ከዚያ መካዎች ወደ መዲና ሲመጡ የመዲናዎችን ባህል ወረሱ ይባላል። ምክንያቱም የመዲናዎቹ ከሚስት ጋር መወያየቱም በር ከፍቶ አንዳንድ ነገሮችን ማውራት እንትን ማለት ምን ማለቱም ጥሩ ስለሆነ ያንን ባህል ወረሱ ይባላል። ተዋረሱ፣ ያንን ባህል ወረሱ ይባላል። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰው ከመሆናቸውም ጋር ሱብሃንአላህ እሳቸው ነብይ ናቸው። ሹፍ ተወልደው ያደጉት መካ ውስጥ ነው። ጠቢዓቸው መሆን የነበረበት እኮ እንደ ሰው ግምት ጠጠር ያሉ ማንም መልስ የማይሰጣቸው፣ ምክንያቱም ነብይ ናቸው።
የሚናገሩትን ከማንም በላይ ያውቃሉ። በወህይ የሚናገሩ ትልቅ ነብይ ናቸው። ሆኖም ግን ከሚስቶቻቸው ጋር ያወሩ ነበር። ከሚስቶቻቸው ጋር አንዳንድ ነገሮችን ይወያዩ ነበር። ከሚስቶቻቸው ጋር እስቲ ይህ ነገር ላይ ሐሳብሽ ምንድነው እያሉ ይጠይቁ ነበር። እንዴት አድርገሽ ነው እስቲ የምታይኝ? حتى የሆነ ጊዜ እኮ እናታችን አይሻ ረዲየላሁ ዐንሃ የሆነ ሐዲስን ስትናገር ሐዲሱ በጣም ረጅም ነው። ሐዲሱን ተናግራ ጨረሰችና ነብያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው ያዳምጧት ነበር። እኛ ጋር እኮ ከባድ እኮ ነው ባል ሚስት ማዳመጥ ከባድ ነው። አንዴ ሁለተኛ ነገር ደግሞ ሚስትም እንደ ምክር እንደ ወንድም ምክር አንድ ነገር ልስጣችሁ። ባሎቻችሁ ከናንተ ጋር እንዲወያዩ መወያየት የሚሆነው አይነት ሰው ሁኑ። አንዳንድ ሰው መወያየት አትችልም። ለውይይት በር ስትከፍት የሆነ የድብድብ በር ነው የሚከፍተው ቶሎ። አንተ ለውይይት ቀርበህ ልትወያይ ፈልገህ እሱ የሚፈልገው እዛው የضيቃ ብቻ ነው። በቃ እናንተን የሚያጋጫችሁ ነጥብ ብቻ፣ የሚያስማማችሁ ነገር አይመለከተውም ወይ ደግሞ አይመለከታትም። እሷን የሚመለከታት የሚያጋጫችሁ፣ የሚያጣላችሁ፣ የሚያፋታችሁ ይሄ ትልቅ ስህተት ነው። ባልና ሚስት መሃል የሚያጋጨን ነገር እንፈልግ ከተባለማ ብዙ የሚያጋጭ ነገር እኮ ይመጣል። የሰው ልጆች እኮ ነን። አንድ ሁለተኛ ነገር ደግሞ አላህ Subhanahu Wa Ta'ala ሲናገር ወእክትላፉ አልሲነቲኩም ወአልዋኒኩም ሲል እኮ ከለራችሁ መለያየቱ ምላሳችሁ መለያየቱ ሲል ያ ነገር አስተሳሰብን ይጨምራል እኮ። የማንም ሁለት ሰዎች አስተሳሰብ ሙሉ በሙሉ አይደንቲካል ሊሆን አይችልም። ይለያያል አስተሳሰብ። ያንቺ ሌላ የኔ ሌላ ነው። አንቺ ያደግሽበት ቤት ሌላ ቤት ነው፣ ያደግኩበት ቤት ሌላ ቤት ነው። ስለዚህ አንግባባ ከተባለ በሩ ክፍት ነው፣ በጣም ሰፊ ነው አለ መግባባት። እንግባባ ተብሎ ግን ከተፈለገ حتى ቁርአን ውስጥ እኮ ገብታችሁ ስትፈልጉ አላህ Subhanahu Wa Ta'ala ሲናገር ሰዎች እንዴት አድርገው ሙናቀሻ መወያየት እንዳለባቸው ሲነግር قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم حتى أهل الكتاب ميستهن تو بالشن تي أهل الكتاب كريستيانوችን ስትወያዩ አይሁዶችን ስትወያዩ تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله ብላችሁ ሁለታችሁን የሚያግባባችሁ ነጥብ ላይ ኑ ይላል። تعالوا ኑ በሏቸው እነሱንም إلى كلمة سواء بيننا وبينكم እኛም ጋር እናንተም መጽሐፍ ላይ ያለችን ነጥብ እንስማማባት። እኩል የሆነችልን ነጥብ ያ እኩል የሆነው አንድ አይነቱ ሜዳ ምን ነው ሲባል ألا نعبد إلا الله كالله ውጭ ሌላን አለመገዛት። መጽሐፍ ቅዱስን ስትከፍቱ ከላይ እስከ ታች ድረስ እኮ የሚመክረውም የሚያዘውም አንዱን አምላክ መገዛትን ነው። ወደዚያ ኑ ነው። ሶስቱን አታስገቡት። እዚህ ጋር ትሪኒቲ የሚባለው ነገር ወደ ጎን አስቀምጡትና አንድ ወደሚለው ኑ፣ ወደሚለው ጥሩ። ካፊሮች እንደዛ ብለን የምንጠራ ከሆነ ባለቤትህንስ ሚንባቢ አውላ ከሷ ጋር የምትግባባበትን ነጥብ ታመጣለህ። አንቺም ደግሞ ከሱ ጋር የምትግባቢበትን። ባልሽ ከስራ ደክሞ ሲመጣ በጩኸት የምትቀበዩ የረሳውን ነገር እያስታወስሽው የምትቀበዩ ከሆነ ወላሂ ከባድ ነው፣ ከባድ ነው። በተለይ ከስራ ሲገባ በጣም ከባድ ነው፣ ወላሂ ከባድ ነው። ከስራ ሲገባ የሚፈለገው ነገር በቃ የሆነ ደስ የሚል ፊት፣ ደስ የሚል ፈገግታ፣ ደስ የሚል አቀባበል፣ ደስ የሚለው ባጭሩ ማለት ነው። ስለዚህ ወንድሞችና እህቶች ትዳር ውስጥ ሲኖር እንደነገርኳችሁ አንደኛው ፊልም ነው፣ አንደኛው ደግሞ ሪል ላይፍ የሚባለው ነው። እውነተኛ የሚኖር ላይፍ ማለት ነው። ያ የሚኖረው ላይፍ ግን እንደነገርኳችሁ በፍቅር ጀምሮ በእዝነት የሚያልቅ ነው። በእዝነት የሚቀጥል የሚያልቅ ሳይሆን የሚቀጥል ነው። ተግባባን? በእዝነት የሚቀጥል ነው ስላችሁ በፍቅር የሚጀምር ነው ምናምን ስላችሁ ደግሞ እሳት በሆነ ፍቅር ነው የሚጀምረው እያልኩ አይደለም። ላ መውደድ ብቻ ነው ካንተ የሚጠበቀው። ወደድካት አይደል? ተመቸች አይደል? ናም ስለሷ ታጣራለህ። ስነ ምግባር አላት? ናም አላት። ጥሩ ልጅ ናት? አዎ። ለእናትነት ትበቃለች? አዎ ትበቃለች። ታገባታለህ። خلاص تتكل على الله وتتزوج። الله سبحانه وتعالى አብራችሁ ትኖራላችሁ ብሎ ጽፏል። አብራችሁ ትኖራላችሁ።